ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን በርካታ መረጃዎችን ይዘናል። ግን ዛሬ የትኛው ስቴዲየም ነበራችሁ? በርከት ያሉ ጨዋታዎች ሲደረጉ ስለነበረ ጻፉልን። በመረጃ ሰዓታችን በስፔን ላሊጋ የነበሩ የጨዋታ ውጤቶችና እንደዚሁም ደግሞ በቡድን ዜና ሪያል ማድሪድ እንደዚሁም ባርሴሎና ቤት ተጨማሪ መረጃዎችን ይዘናል። በሁለቱም ክለቦች ትከታተሉታላችሁ። በጣሊያን፣ በጀርመን፣ በፈረንሳይም ጨምሮ በርካታ ከዋክብቶችን የተመለከተ ዕለታዊ ጥንቅራችን እንደተጠበቀ ነው። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግን ክለቦች በአውሮፓ ያላቸውን ቆይታ በተመለከተ ልዩ ጥንቅር ይዘናል። ከዛ ውጪ ዛሬ በርካታ የዝውውር መረጃዎችን ሰማን። በታላላቆቹም ክለቦች ሲፈጸሙ የነበሩ ዝውውሮች ነበሩ። አንድ ባንድ እንመለከታቸዋለን። ሲቲ ተጫዋቹን ለመልቀቅ ከስምነት ደርሷል። የትኛውን በሚል መረጃ እናደርሳቸዋለን። የቡድን ዜናም ተይዟል። በሲቲ በኩል ቼልሲን 1.3 ሚሊዮን ፓውንድ በወር በ6 ወር ውስጥ ደግሞ ወደ 7.8 ሚሊዮን ፓውንድ ወጪ ያስደረገ ሰው አለ። ኤስታቪዮን እና እንደዚሁም ደግሞ ማማዱ ሳርን የተመለከተ እንዲሁም ደግሞ የቡድኑን ሌላኛውን ወሳኝ ተጫዋች አሌሃንድሮ ጋርናቾ እናነሳለን። ቼልሲያን መልከታችሁን እያጋራችሁን ቆዩን። በሊቨርፑል የመረጃ ሰዓታችን ቨርጅል ቫንዳይክ አንድን ሀሳብ ውድቅ አድርጓል። ውድቅ ያደረገውን ሀሳብ እንነግራችኋለን። ከዛ በዘለለ ደግሞ በቡድኑ ወቅታዊ ሁኔታ ላይ ሀሳቡን አጋርቷል። የአንፊልድ አንዳንድ ተጫዋቾች ቆይታ እርግጥ አይደለም። ከዚህ ጋር በተያዘ በዝውውር መስኮቱ ወቅታዊ እንቅስቃሴዎችንም በሊቨርፑል በኩል ይዘናል። አብራችሁን ቆዩ። በፕሪሚየር ሊግ ማንቸስተር ዩናይትድ 15 ጨዋታ እየቀረው አምና 15ኛ ሆኖ ከጨረሰበት የሊግ ደረጃ ሰንጠረዡ በብዙ ተሽሏል። እናነሷለን ጉዳዩን። ማንቸስተር ዩናይትድን መልቀቅ የማይፈልገው ተጫዋች የማይክል ካሪክ ቆይታ ዘላቂነት ካለው ወይም ቋሚ ከሆነ በማንቸስተር ዩናይትድ ልናያቸው የምንችላቸው ተጫዋች በተመለከተ የማንቸስተር ዩናይትድ የዝውውር ወቅታዊ ሁኔታን ጨምሮም የቡድን ዜና ስናነሳ ፓትሪክ ዶርጉ፣ ብሩኖ ሚጌል ፈርናንዴስ እንዲሁም የቡድኑ አሰልጣኝ ማይክል ካሪክ የሰጡትን ሀሳብ እናነሳለን። የዩናይትድም ደጋፊዎች ቆዩን። በአርሰናል የመረጃ ሰዓታችን የሊድሱን ጨዋታ እናነሳለን። ኢላንድ ሮድ ስቴዲየም ላይ የነበረው የሊድስ ዩናይትድ እና የአርሰናል ጨዋታ እናነሳለን። ምንድን የተፈጠረው ግን እዚህ ስቴዲየም ላይ? አንደኛ ጉዳት፣ ሁለተኛ ከዓመት በኋላ ወደ ግብ የተመለሰ የአርሰናል ተጫዋች ዴክላን ራይስ ድንቅ ምሽት በስፋት እናነሷለን። አብራችሁን ቆዩ። ሀሳብ አስተያየታችሁን እያጋራችሁን ላይክ፣ ሰብስክራይብ፣ ሼር ስለምታረጉን አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን እያጋሯችሁን ይቃለኝ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከሀዲያ ሆሳዕና በ18ኛ ሳምንት አንደኛ የተመለከትነው ጨዋታ ነበረ። ድሬዳዋ ከተማ 2-0 በሆነ ውጤት ሀዲያ ሆሳዕናን ድል አድርገዋል። መሐመድ ኑር ናስር 64ኛውና 71ኛው ደቂቃ ላይ ሁለቱን የድሬዳዋ ከተማ ግቦች አስቆጥሯል። ድሬዳዋ ከተማ ከ6 ጨዋታ በኋላ ወደ ድል የተመለሰበት ሲሆን 23 ነጥቦችም ላይ ደርሷል። ሀዲያ ሆሳዕና 20 ነጥብ ላይ ቀርቷል። በጣም ወሳኝ የተባለ ድል ነው በድሬዳዋ ከተማ በኩል በዛሬው ጨዋታ የተመለከትነው። መቻል ከሸገር ከተማ ተጠባቂው ጨዋታ ነበረ። ይህ ጨዋታ የተጠበቀበት ምክንያት ሸገር ከተማ ከአሰልጣኝ አሸናፊ በቀለ ጋር ቆይታ የማድረጉ ነገር እርግጥ ስላልሆነ ነበረ። በተለይም በሊጉ ላይ የመጀመሪያ ዓመት ተሳትፎን እያደረገ የሚገኘውና በክረምት በርካታ ዝውውሮችን የፈጸመው ሸገር ከተማ ከተጠበቀው በታች ውጤት እያስመዘገበ መጓዙን ተከትሎም ከዚህ ቀደም ለአሰልጣኝ አሸናፊ በቀለ የማስጠንቀቂያ ደብዳቤ የሰጠ ሲሆን ከመቻል ጋር በ18ኛ ሳምንት የሊጉ መርሃ ግብር ቡድኑ የሚያስመዘገበው ውጤት ደግሞ በእሳቸው ቆይታ ላይ በጣም ወሳኝነት ነበረው። ታዲያ ይህ ወሳኙ ጨዋታ እሳቸው ድል አደርገውበታል። ሸገር ከተማ በቡልሻ ሹራ 59ኛ ደቂቃ ግብ መቻልን 1-0 በሆነ ውጤት ድል ማድረግ የቻለበትም ነበር። ሌላኛው መርሃ ግብር በሲዳማ ቡናና በባህር ዳር ከተማ መካከል የነበረ የ18ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ለሲዳማ ቡና መስፍን ታፈሰ 61ኛው ደቂቃ ላይ፣ ለባህር ዳር ከተማ ሲቲ ኦሴ 71ኛው ደቂቃ ላይ ግቦቹን አስቆጥረው ነው
ጨዋታው 1-1 በሆናቸው ውጤት መጠናቀቅ የቻለው። ወደ አውሮፓ መረጃችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከአውሮፓ የመረጃ ሰዓታችንም ጋር አብራችሁን ቆዩ። በስፔን ላሊጋን ጀምር የመረጃ ሰዓታችንን። የስፔን ላሊጋ ሪያል ኦቪድ ከዤሮና ያደረጉት ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። ሪያል ኦቪድ 1-0 ዤሮናን አሸንፏል። ቻይር 74ኛው ደቂቃ ላይ ብቸኛውን የጨዋታውን ግብ እንዲሁ ማስቆጠር የቻለበት ነበረ። ሌላ በስፔን መረጃችን ሪያል ማድሪድን እናንሳ። ሪያል ማድሪድ በአለፉት 5 ጨዋታ ሪዮ ቫልካኖን ገጥሞ 1 ድል ብቻ ነው ያለው። ውድ ቤተሰቦቻችን በዚህ ሳምንት የሚደረገው ጨዋታ ደግሞ በጣም ወሳኝ ሰዓት ላይ የደረሰ ጨዋታ ነው። በተለይም ቡድኑ በቤኔፊካ ከተሸነፈ በኋላም በወቅታዊ ደረጃ ሰንጠረዥ 9ኛ መሆኑን ተከትሎ ወደ ጥሎ ማለፍ ጨዋታ እንደገባ ይታወቃልና በዚህ ቁጭት ውስጥ ሆነው ባለፉት 5 ጨዋታ አንዴ ብቻ ያሸነፉትን ሪዮ ቫልካኖን ሪያል ማድሪዶች የሚፋለሙ ይሆናል። ከሪያል ማድሪድ ጋር በተያያዘ ያው ከ3ኛ ወደ 9ኛ በአንድ ምሽት መሸጋገራቸውን ተከትሎ በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ ራሱ ከ3ኛ ወደ 9ኛ ባፈናቀላቸው ቤኔፊካ ሜዳ ሌላ ጨዋታ እንደሚያደርጉ ይታወቃል። በጥሎ ማለፉ ኤስታዲዮ ዳ ሉዊስ የመጀመሪያው ጨዋታ ይደረጋል። ሁለተኛው ጨዋታ ወደ ሳንቲያጎ ቤርናቤው ስቴዲየም ይመለሳል። አሁን የደርሶ መልስ ጨዋታ ስለሆነ በሁለቱም ሜዳ ላይ ጨዋታ ይደረጋል ማለት ነው። ሪያል ማድሪድ ከተሸነፈበት ሜዳ ይጀምራል ማለት ነው። ለሪያል ማድሪድ መልካም የሚባለው ዜና ትሬንት አሌክሳንደር-አርኖልድ፣ ቶኒ ሩዲገር እና ሜንዲ ወደ ልምምድ ተመልሷል። በሪዮ ቫልካኖ ጨዋታ ላይ ይገኛሉ አይገኙ የሚለው ጉዳይ የአሰልጣኙ የመጨረሻ ውሳኔ ይሆናል። ተጫዋቾቹ ግን ወደ ልምምድ መመለሳቸው ተረጋግጧል። በብዙ ጉዳት የተጨነቀው ሪያል ማድሪድ የተወሰኑ ተጫዋቾችም ቢሆን ከጉዳት እየተመለሱለት ነው። ማርከስ ራሽፈርድ ሁለተኛው እንግሊዛዊ ተጫዋች በባርሴሎና ምድር ሆኗል። በእርግጥ እንግሊዛዊ ተጫዋች የሆነው ከቀድሞ የእግር ኳስ ሌጀንድ ዴቪድ ቤካም በመቀጠል ነው። ዴቪድ ቤካም ለማንቸስተር ዩናይትድም ለሪያል ማድሪድም ከቅጣት ምት ግብ አስቆጥሯል በአውሮፓ ሻምፒዮንስ ሊግ። ሁለተኛው እንግሊዛዊ ሰው ለማንቸስተር ዩናይትድም ለባርሴሎናም እየተጫወተ በአውሮፓ ሻምፒዮንስ ሊግ ቅጣት ምት ያስቆጠረ ማርከስ ራሽፈርድ ነው። ልዩ የሚያደርገው ነገር አንዱ ለማድሪድ እና ለዩናይትድ ነው፣ አንዱ ለማንቸስተር ዩናይትድ እና ለአርሰናል ነው። ሁለቱም ግን መነሻቸው ማንቸስተር ዩናይትድ ነው። የቤካምም የራሽፈርድም ሁለቱም በስፔን ያደረጉት፣ አንዱ በባርሴሎና አንዱ በሪያል ማድሪድ። የዚህ ተጫዋች የባርሴሎና ቆይታ ነገር አሁንም እልባት አልተሰጡም። በእርግጥ ጊዜው ገና ነው እልባት ለመስጠት፣ ድርድሮችም እንደቀጠሉ ናቸው። ተጨማሪ መረጃዎችን እያፈላለግ እንገኛለን። በዩናይትድ የመረጃ ሰዓታችን ግን አንድ ተጨማሪ መረጃ ስለ ራሽፈርድ ይዘናል። አብራችሁን ቆዩ። በጣሊያን ተጠናቆ ውጤት እጃችን ላይ ደረሰም የፔዥያ እና የሳሱሎ ጨዋታ ነው። ጨዋታው በሳሱሎ 3-1 አሸናፊነት ተጠናቋል። ሶስቱን የሳሱሎ የእንግዳውን ቡድን የማሸነፊያ ግቦች ቤራልድ 25ኛው ደቂቃ ላይ፣ ካርሴሎ በራሱ መረብ ላይ የፔዥያው ተጫዋች 45ኛው ደቂቃ ተጠናቆ በጭማሪው ደቂቃ ኮኔ 58ኛው ደቂቃ ላይ ሲያስቆጥሩ ለባለሜዳው ፔዥያ ከሽንፈት ያልታደገች ብቸኛ ግብ አብሼር ነበረ 51ኛው ደቂቃ ላይ ከመረብ ማሳረፍ ችሎ የነበረው። የጣሊያን ሴሪ ቀሪ ጨዋታዎችን ጨምሮ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን ላይ እንደዚሁ አካተል እናንተ ውድ አድማጮቻችን የምናመጣላችሁ ይሆናል። ጣሊያናዊው የፊት መስመር አጥቂ ሄሮ ኢሞቢሌ ከቦሎኛ የፈረንሳዩን ክለብ በፓሪስ ለመቀላቀል መቃረቡ ተረጋግጧል። የፊት መስመሩን ለማጠናከር ልምድ ያለው አጥቂ በማፈላለግ ላይ የሚገኘው አዲስ አዳጊው ፓሪስ ኢሞቢሌን ወደ ቡድኑ ለመቀላቀል ወስኗል። ፓሪስ የቶትናሙን ተጫዋች ማቲያስ ቴሌ በውሰት ለማስፈረም ጥረት ቢያደርግም አልተሳካም። የ35 ዓመቱ አጥቂ ሴሮ ኢሞቢሌ በፓሪስ የ1 ዓመት ከግማሽ ኮንትራትም እንደሚፈራረም ነው ይፋ የተደረገው። የፈረንሳዩ ክለብ ሊል ጆዋን ዱራንንም ጊዜው ለማስፈረም ጥረት እያደረገ ይገኛል። ፍሎሪያን ፒልተንበርግ መረጃውን ይዞት ወጥቷል። የቀሩት ቀናት በዝውውር መስኮቱ በጣም ትልቅ ናቸውና እንመለከታቸዋለን። በርካታ ዝውውሮች ሊኖሩ ይችላሉ። ከፈረንሳይ አልወጣንም ውድ ቤተሰቦቻችን። በኦሎምፒክ ሊዮን እየተጫወተ ይገኛል ኤንድሪክ። ክርስቲያኖ ሮናልዶ ያኔ ብቻ አይደለም አሁንም አርአያ መሆን ይችላል ብለዋል። በሱ ሁሌም እደነቃለሁ፣ ምክንያቱም 40 ዓመቱ ላይ ነው። አሁንም እየተጫወተ ይገኛል። አሁንም ታታሪ ነው። አሁንም ጠንካራ ነው። እግር ኳስ ለማቆም እየተቃረበ ነው። ግን በጣም የሚያስገርመው ነገር እየተቃረበም እየተጫወተም ግብ እያስቆጠረ ነው። እመኑኝ ሮናልዶ ጫማ እስኪሰቀል ድረስ በዚሁ ብቃቱ ይቀጥላል። እሱ ያኔ ብቻ ሳይሆን አሁንም አርአያ መሆን ይችላል ብሏል።
ክርስቲያኖ ሮናልዶ 30 ዓመት ከሞላው በኋላ በዚህ ሳምንት 500ኛ ግቡን ማስቆጠሩ የሚዘነጋ አይደለም። ወይም ባለፉት 10 ዓመታት 500 ግቦችን ሮናልዶ አስቆጥሯል። ካሪም ቤንዜማ ከአሊታድ ጋር ይሄን መረጃ ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ድረስ አልተስማማም፣ ከቀጣዩም ጨዋታ ውጪ ነኝ ብሏል። ምንም የተቀየረ ነገር እንደሌለም ፋብሪዞ ሮማኖ አረጋግጧል። በተጫዋቹና በአሊታድ መካከል የተፈጠረው ውዝግብ ክብር የሚነካ እንደሆነ በተጫዋቹና በወኪሉ በኩል እንደተነገረ ይታወቃል። በተለይም ደሞዝ አንከፍልም፣ ትጫወታለህ፣ ከማስታወቂያ ብቻ የሚገኝ ገቢ ትወስዳለህ ተብሎ ነበረ ጥያቄ ቀረበለት። ቤንዜማ አሁን ላይ ከአሊታድ ጋር ያለውን ችግር ከመፍታት ይልቅ ሌሎች ክለቦችን እየተመለከተ ነው ተብሏል። በአውሮፓም ታላላቅ ክለቦች እሱን ለማስፈረም በተለይም በፍራንስ ሊጋ የሚገኙ በርከት ያሉ ክለቦች ፍላጎት አላቸው እየተባለ ነው። ጉዳዩ የማይፈታ ከሆነ ዝውውሩ የሚቀር አይመስልም። ስፖርቲንግ ሊዝበን በርካቶችን አጥቶ ነበረ አመቱን የጀመረው። እንደ ሩበን አሞሪም ያለ የቡድኑ ወሳኝና ቁልፉ ሰው አሰልጣኙን፣ እንደ ቪክተር ጊዮኬሬስ ያለ ግብ የሚያዘንብላቸውን ተጫዋች አጡ። እነኚህን ሁለት ተጫዋችና አሰልጣኝ ያጣው ስፖርቲንግ ሊዝበን ብታምኑም ባታምኑም በአውሮፓ ሻምፒዮንስ ሊግ 7ኛ ደረጃን ይዞ ነው ያጠናቀቀው። በዚህም በቀጥታ 16ቱን የተቀላቀለ ክለብ ሆኗል። ካጣቸው እጦቶች አንጻር ካየነው በጣም ትልቅ የሚባል ግኝት ነው። ሩበን አሞሪም ትቷቸው ከመጣ በኋላ በዩናይትድ አልዘለቀም፣ ተሰናብቷል። ቪክተር ጊዮኬሬስ ያ ግብ የሚያዘንብበት እግሮቹ በአርሰናል እና በፕሪሚየር ሊጉ ልክ እንደ ስፖርቲንግ ሊዝበን አልሆኑለትም። ስፖርቲንግ ሊዝበን ግን ከነኚህ ሰዎች እጦት በኋላ በአውሮፓ ሻምፒዮንስ ሊግ አስደናቂ ጉዞ ላይ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅር ከቃል ስፖርት ዩቲዩብ ቻናል እየተከታተላችሁ ነው። በብቸኝነት በዩቲዩብ ቻናል እንገኛለን። ወደ ፕሪሚየር ሊግ መረጃችን ተሻገር። ግን ዛሬ እንደነበራችሁና በተመዘገቡ ውጤቶች ዙሪያ መልካታችሁን ጻፉልን። የእንግሊዝ ክለቦች በአውሮፓ መድረክ ተሳትፏቸው ፍጹም አስደናቂ ነው። በነገራችን ላይ ከተሳተፉት ክለቦች ውስጥ ከአንድ ክለባቸው ውጪ በሻምፒዮንስ ሊግ አብዛኞቹ ክለቦች ከ1 እስከ 8 ነው የጨረሱት። እንደሚታወቅ የጥሎ ማለፍ ጨዋታ ያለበት ኒውካስል ዩናይትድ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ክለቦቹ በአውሮፓ ሻምፒዮንስ ሊግ ባስመዘገቡት ውጤት መሰረት የእንግሊዝ ክለቦች ቀጣይም ዓመት 5 የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦችን 100% የማሰለፍ ዋስትናን በአንደኝነት እየመሩ ይገኛሉ። 21 ነጥቦችን ሰብስበዋል። ጀርመን ቡንደስሊጋ 29.1 ነጥቦችን ሰብስበዋል። ጀርመን ቡንደስሊጋ 20.8፣ ፖርቱጋል ሊግ በ20.5 ሶስተኛ ነው። የጣሊያን ሴሪያ በ20.3 ይከተላል። ስፔን በ19.2 በመቶ ይከተላሉ። እስካሁን ባለው ሂደት የእንግሊዝ ክለቦች ቀጣይ ዓመት 5 ሆነው በአውሮፓ ሻምፒዮንስ ሊግ በቀጥታ የመሳተፍ ዕድል በእጃቸው ነው። ፉልሃም የኒውካስል ዩናይትዱን የመሃል ሜዳ ተጫዋች ጆ ዊሎክን ለማስፈረም የ20 ሚሊዮን ፓውንድ የዝውውር ጥያቄ አቅርበው የነበረ ቢሆንም ነገር ግን ውድቅ ተደርጎባቸዋል። ሌላው ቼልሲ ጥያቄ አቅርቦልኝ ነው ውድቅ ያደረግኩት እያለ ነው። ሉካስ ፓኩዌታ ብራዚላዊ አማካይ ሉካስ ፓኩዌታ ዌስትሃምን ለቆ ፍላሚንጎ እንደተቀላቀለ ይታወቃል። የብራዚሉ ክለብ ፍላሚንጎ የአጥቂ አማካዩን ፓኩዌታን በ41 ሚሊዮን ዩሮ ነው ያስፈረመው። ሉካስ ፓኩዌታ ግን ከዝውውሩ በኋላ በሰጠው አስተያየት እንደ ቼልሲ እንደ ቶትናም ያሉ ክለቦች ጠይቀውኝ እምቢ ብያለሁ ብሏል። የቼልሲ ፍላጎት ባለመቀበል ወደ ብራዚል ለመመለስ መወሰኑ በጣም አነጋጋሪ ተብሏል። ከዛ በኋላ ወኪሉ ቼልሲ ጥያቄ ማቅረብ እንደሚፈልግ በከፍተኛ ደስታ ውስጥ ሆኖም ነበር የነገረኝ። ነገር ግን እኔ ጥሩ ነው፣ ነገር ግን የፍላሚንጎ ተጫዋች ብቻ ነው መሆን የምፈልገው፣ ዋናም ፍላጎቴ እሱ ነው ስላልኩት ነው ወደ ፍላሚንጎ ያቀናሁት ብሏል። ስቴፈን ኦርቴጋ ባለፈው ዓመት ክረምት ላይ ሲቲ ካስፈረማቸው ከዋክብት ግብ ጠባቂዎች አንጻር የመቆየቱ ነገር ጥያቄ ውስጥ ወድቆ ነበረ። አሁን ኖቲንግሃም ፎረስትን ለመቀላቀል ከስምነት ደርሷል። የሕክምና ምርመራውን በሚቀጥሉት 24 ሰዓት ውስጥ አድርጎ እንዲያጠናቀቅም ፍቃድ ተሰጥቷል ከሲቲ። ስለዚህ ማንቸስተር ሲቲ ስቴፈን ኦርቴጋን ለቋል። የሚፈርመው ደግሞ ኖቲንግሃም ፎረስት በዛው በፕሪሚየር ሊግ ይቆያል ማለት ነው። ከሲቲ ጋር በተያያዘ ግን ውድ ቤተሰቦቻችን አንድ ነገር እናንሳ። ሲቲ ከአካዳሚ ተጫዋቾቹ ከአራቱ ኮል ፓልመር 40 ሚሊዮን ፓውንድ፣ ጄምስ ማኬቴ 30 ሚሊዮን ፓውንድ፣ ኦስካር ቦብ 27 ሚሊዮን ፓውንድ፣ ሊያም ዴላፕ 20 ሚሊዮን ፓውንድ፣ በአጠቃላይ በእነኛ አራት የአካዳሚ ውጤቶቹ ብቻ 117 ሚሊዮን ፓውንድ አግኝቷል። ይሄ አካዳሚ ነው። በዛው ልክ ደግሞ ገዝቶ ተጠቅሞ በሸጣቸውም ተጫዋች በርካታ ገንዘብ እያገኘ ነው። ከሰሞኑም ያንን እያየን ነው። ሲቲ ቤት
አስደናቂ ፖሊሲያቸው አሁንም በዝውውር መስኮቱ እንደቀጠለ ነው። ራሂም ስተርሊንግ ለቼልሲ አንዲት ሽራፊ ሰከንድ አልተጫወተም በውድድር ዓመቱ። በነገራችን ላይ አንድም ሰከንድ ሳይጫወት እስከ ውድድር ዓመቱ አጋማሽ 7.8 ሚሊዮን ፓውንድ ቼልሲን ወጪ አድርጓል። ሳምንታዊ ደሞዙ 325,000 ፓውንድ ነው። በወር እስከ 1.3 ሚሊዮን ፓውንድ ያገኝ ነበር። በስተመጨረሻም ነው ቼልሲ ተጫዋቹን የለቀቀው። ግን ያስወጣቸው ወጪ በጣም ትልቅ የሚባል ነው። ከዚህ ጋር በተያዘ በቼልሲ በኩል ከለቀቋቸው ተጫዋቾች በኋላ ያመጧቸዋል ተብሎ የሚታሰበው ማማዱ ሳር ነው። ከስትራስቡርግ የመመለሱ ነገር በከፍተኛ ሁኔታ እየተጠበቀ ነው። ግን የመሆን እድሉም በጣም ዝቅተኛ ነው እያሉ ነው የመገናኛ ብዙሃን። እናጠረዋለን። ግን ቼልሲ ማማዱ ሳርን የዝውውር መስኮቱ ከመዘጋቱ በፊት ወደ ቼልሲ እንዲመጣ ይፈልጋሉ ተብሏል። እንከታተለዋለን። ሌላው በቼልሲ የምናነሳው ኤስታቪዮን ነው። ኤስታቪዮን በተመለከተ ኤዲን ሃዛርድ ገና ወጣት ነው፣ ቢሆንም ግን ቶፕ ክላስ ያለው ተጫዋች ነው። የኔ ምክር ለሱ አሁንም በእግር ኳስ እየተዝናና እንዲቀጥልና ትኩረቱ ራሱ ላይ ብቻ እንዲሆን ነው ብሏል። የቼልሲ የፊት መስመር ተጫዋች አሌሃንድሮ ጋርናቾ በአዲሱ ክለቡ ቼልሲ ብዙ ነገሮችን እንደተማረ ገልጿል። አዲስ ክለብ መቀላቀል ፈታኝ መሆኑን ያነሳው አሌሃንድሮ ጋርናቾ ነገር ግን በጣም ደስተኛ ነኝ፣ እዚህ በጣም ብዙ ነገሮችን ተምሬያለሁ ብሏል። ቼልሲ ትልቅ ክለብ ነው የሚለው አሌሃንድሮ ጋርናቾ ከፕሪሚየር ሊጉ ምርጥ ክለቦችም አንዱን ተቀላቅያለሁ ብሏል። ለሁሉም ዋንጫዎች የመፋለም አቅም ያለው ቡድን ውስጥ ነኝ። በዚህ ቡድን ውስጥም ያለው ስብስብ በጣም ጥራት አለው። ከአዲሱ አሰልጣኛችንም ጋር ጥሩ ጊዜን እያሳለፍን ነው። በውድድር ዓመቱም ማሳካት የምንችላቸው ነገሮች አሉ። ዋንጫ የማንሳት አቅም ያለው ቡድን ውስጥ ምነኝ ያለው ሲል ተደምጧል። አሌሃንድሮ ጋርናቾ ስለ ቼልሲ ቆይታውም ሲናገር ቨርጅል ቫን ዳይክ በቡድን ውስጥ ያሉ አንዳንድ ተጫዋቾች ለወደፊት ዕጣ ፈንታቸው ሲሉ እየተጫወቱ ነው በሚለው ሐሳብ አልስማማም ብሏል። ለወደፊት ህይወታቸው ማን እንደሚጫወት ባላውቅም፣ ነገር ግን እውነቱን ለመናገር አንዳንድ ተጫዋቾች ኮንትራት እየጨረሱ እንደሆነ አውቃለሁኝ። እናም በኮንትራታቸው የመጨረሻ ዓመት ውስጥ ካሉ ጥቂት ተጫዋቾች በተጨማሪ እኔም 1 ዓመት ይቀረኛል፣ ግን እየተጫወትን ያለነው ለሊቨርፑል ለመለያ እንጂ ቀጣይ ዕጣ ፈንታችንን ለመወሰን አይደለም ብሏል። ስኬታማ የውድድር ዓመት እንዲኖር እፈልጋለሁ የሚለው ቨርጅል ቫን ዳይክ በእኔ እምነት ተጫዋቾች ስራቸውን ነው እየሰሩ የሚገኙት እንጂ ቀጣይ ህይወታቸውን ለማሳመር ወይም ቀጣይ መዳረሻቸውን ለማሳመር አይደለም ብሏል። በክለቡ ባለው ወቅታዊ ሁኔታ ደስተኛ መሆኑን ተናግሯል። ቨርጅል ቫን ዳይክ ለፕሪሚየር ሊጉ አልተዘጋጀንም ብዬ አላስብም፣ ነገር ግን በፕሪሚየር ሊጉ ምንም ነገር ሊፈጠር ይችላል። እኛም በዚሁ ፕሪሚየር ሊግ ውስጥ እየተሳተፍን ያሉን እድሎች በሙሉ እንሞክራለን። ግን ፕሪሚየር ሊጉ ለተወሰኑ ክለቦች ብቻ አይደለም ዘንድሮ ፕሪሚየር ሊጉ በርካታ ጨዋታዎች ይቀሩታል እና በሁሉም ነገር መሞከር የምንችላቸው በርካታ ነገሮችም አሉ ሲል ተደምጧል። ቨርጅል ቫን ዳይክ ማንኛውም ተቃራኒ ቡድንም አንፊልድ ሮድ ሲመጣ አስፈሪ ድባብ እንዲኖረው ፈልጋለሁ ብሏል። በአምበሉ ቨርጅል ቫን ዳይክ በኩል ከተነሱት ነገሮችም አንደኛው በስቴዲየም ውስጥ ያለው የደጋፊያችን ድባብ በተቃራኒ ቡድን ላይ የሚፈጥረው ተጽዕኖን ተጠቅመን እኛም ተጫዋቾቹ ብዙ መነሳሳት ያስፈልገናል ብለዋል። በተለይም በሜዳችን ስንጫወት ከደጋፊዎች የምናገኘው ድጋፍ አንፊልድን አስፈሪ ያደርጓል። ሁልጊዜም በሆን ፍላጎቴ ያ ነው ሲል ተደምጧል። በእርግጥ በፕሪሚየር ሊግ ውስጥ በጣም ደማቅ ከሚባሉ ስቴዲየሞች ውስጥ አንደኛው አንፊልድ ሮድ ስቴዲየም እንደሆነ ይታወቃል። አንፊልድ ሮድ ስቴዲየም ለብዙ ክለቦችን ፈታኝ ከሚያደርጋቸው ነገሮችም አንዱ የደጋፊው ድባብ ነው። ያ ይቀጥል ብሏል። እስከ ውድድር ዓመቱም ይህን የደጋፊ ድባብ ተጠቅመን የውጤት ለውጥ የውጤት ማሻሻያ ይኖረናል ብለዋል። ሊቨርፑል ከ3 ሳምንት በፊት ከቶትናም አሁን ደግሞ ከኢንተር ለከርትስ ጆንስ ውሰት ውል እንደቀረበ ይታወቃል። የሊቨርፑል የመጨረሻ ውሳኔ እየተጠበቀ ይገኛል። ጆንስ ኮንትራት በነገራችን ላይ በ2027 ነው የሚያበቃው። ስለዚህ እስከ ክረምት መቀጠል ይችላል። እናም ፋብሪዞ ሮማኖ ዝውውሩ ጥር አሁን በቀሩት ቀናት ክለቡን ለቆ ማሄድ ከሆነ በክረምት ላይ የሊቨርፑል የመጨረሻ ጣፈንታ ወይ ኮንትራቱን ማራዘም ነው ወይ መሸጥ ነውና በተጫዋቹ ጉዳይ እንግዲህ የመጨረሻዎቹ ውሳኔዎች በቀሩት ጥቂት ቀናት ውስጥ ይጠበቃል። ወይ በሊቨርፑል የውድድር ዓመቱን መጨረስ አሊያም ደግሞ ወደ ኢንተር ሚላን ማምራት በሚለው ጉዳይ ላይ ማለት ነው እልባት ይሰጣል። ይህን መረጃ እስካጠናቀርንበት ሰዓት ድረስ የመጨረሻ ውሳኔ በሊቨርፑል በኩል እና በተጫዋቹ በኩል አልተወሰንም። የአካዳሚ ፍሬ ውጤት የሆነው ከርትስ ጆንስ ሊቨርፑልን ግን ሊለቅ የሚችልበት ሰፊ እድል እንዳለ እየተዘገበ ነው። ለማንኛውም የስሎትን የሊቨርፑልን የተጫዋቹን የመጨረሻ ውሳኔ ተከታተለ ለሊቨርፑልውያን እናደርሳችኋለን። ማንቸስተር ዩናይትድ አምና ካስቆጠረው ግብ እኩል ለመሆን 15 ጨዋታ እየቀረ ዘንድሮ
3 ጎል ብቻ ቀርቶታል። ዘንድሮ 41 ግብ አለው። አምና በውድድር ዓመቱ ሙሉ ያስቆጠረው 44 ግብ ነው። በጣም ዝቅተኛ ቁጥር እንደሆነ ይታወቃል። በማንቸስተር ዩናይትድ በኩል በሰበሰባቸው ነጥቦች ከአምናው የተሻለ ሆኖ መጨረስ ይችላል። ይህ ቡድን ዘንድሮ በብዙ መንገድ ተለውጧል፣ ምንም ጥርጥር የለውም። በደረጃ ሰንጠረዡ ለአውሮፓ ሻምፒዮንስ ሊግ መፋለም የሚችልበት ቦታ ላይ ይገኛል። እዚህ ቡድን ውስጥ ካሉ ተጫዋቾች ውስጥ አንደኛ የሆነው ጆሽኳ ዚርክዚም ለማንቸስተር ዩናይትድ በክለቡ መቆየትና ዓመቱን በዚሁ ማጠናቀቅ እንደሚፈልግ ነግሯል። ከጉዳት መመለሱ ይታወቃል። በጨዋታ ይገኛል አይገኝም በዚህ ሳምንት የሚለው የመጨረሻ ውሳኔ በአሰልጣኙ የሚወሰን ነው የሚሆነው። ሌላው የማርከስ ራሽፈርድን ጉዳይ ተጨማሪ መረጃ ይዘናል ብያችሁ ነበረ። የማርከስ ራሽፈርድ ወደ ማንቸስተር ዩናይትድ መመለስ ኦማር ቤራዳና ጄሰን ዊልኮክስ ባሉበት አይታሰብም። ማይክል ካሪክ ግን ሊያሳምናቸው ይችላል፣ ቋሚ ኮንትራት የሚሰጠው ከሆነ ተብሏል። በተለይም ቋሚ ሆኖ በማንቸስተር ዩናይትድ አሰልጣኝነት መንበረ ስልጣኑ ለሚቀጥል ከሆነ ካሪክ የአካዳሚ ውጤቱን ከነኚህ ሁለት ሰዎች ኦማር ቤራዳና ጄሰን ዊልኮክስ ጋር በድርድር ሊመልሰው ይችላል እየተባለ ነው። ግን አስቀድሞ እሱ ኮንትራት ቋሚ መሆን አለበት። ማንቸስተር ዩናይትድ በክረምት በመሃል ሜዳ ተጫዋች ላይ በትልቁ ዝውውሮችን ያደርጋል ተብሎ ይጠበቃል። ካዝሜሮ የሚለቃል፣ ኡጋርቴ የሚለቃል፣ ምንም ጥርጥር የለውም። ከዛ ውስጥ አንደኛው በማንቸስተር ዩናይትድ የሚፈለገው ኤሊዮት አንደርሰን ነው። ካርሎስ ባሌባ፣ አዳም ዋርተንም ይጠቀሳሉ። በነገራችን ላይ በፕሪሚየር ሊጉ ኤሊዮት አንደርሰን ብዙ የአንድ ለአንድ ግንኙነቶችን በማሸነፍ 182፣ ብዙ ቀጥተኛ ኳሶችን በማቀበል 558፣ ብዙ የተሳኩ ኳሶችን በማቀበል 1317 በመሃል ሜዳ ክፍል ላይ በነኚህ ቁጥሮች ቀዳሚው ነው። ቢመጣ በማንቸስተር ዩናይትድ ያለምንም ጥርጥር በጣም ስኬታማው ተጫዋች ሊሆን የሚያስችለው አይነት ቁጥር አለው። በጣም ትልቅ የሚባል ቁጥር ነው ያለው። ግን ይሳካል ላይሳካ የሚለው የክረምት የዩናይትድ ፕሮጀክት ነው። ዛሬ ዩናይትድ በአካዳሚ ውስጥ ይገኝ የነበረውንና በቡድን ውስጥ በቂ ጊዜን ያጣውን የተከላካይ ስፍራ ተጫዋች የነበረውን ራይስ ቤንን ወደ ፊልድ ታውን በቋሚ ዝውውር መሸኘታቸውንም እንደዚሁ በይፋ ገጻቸው ላይ አስታውቀዋል። ፓትሪክ ዶርጉ በአሰልጣኝ ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች የወራ ጥር የወሩ ምርጥ ተጫዋቻቸውን ይፋ ሲያደርጉ ፓትሪክ ዶርጉ ሆኗል። በፓትሪክ ዶርጉ በኩል በዚህ ውድድር ዓመት ያሳለፈው ጊዜ በጣም ድንቅ ነው። ፓትሪክ ዶርጉ በወሩ ደግሞ ይለያል። በነገራችን ላይ ለመጀመሪያ ጊዜ ነው የዩናይትድ የወሩ ምርጥ ተጫዋች ሲባል ዶርጉ በጥር ወር 2 ግቦችን 1 አሲስት የሊጉ የሳምንቱ ምርጥ ተጫዋች፣ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች፣ የማንቸስተር ዩናይትድ የወሩ ምርጥ ግብ ባለቤት ነው ፓትሪክ ዶርጉ። የወሩ ምርጥ ተጫዋች ተብሎ ተመርጧል። በእርግጥ በማለዳው የሆነ መረጃ ነግረናችሁ ነበር፣ አሁን ስለተረጋገጠ ነው። ከዛ ውጭ የቡድኑ የአማካይ ስፍራ ተጫዋች ብሩኖ ሚጌል ፈርናንዴዝ 97 አሲስቶች ላይ ደርሷል። 3 አሲስት ይቀሩታል። ከሪያን ጊግስ ከዋይኒ ማርክ ሩኒ በመቀጠል 100 ሲደመር አሲስቶች ላይ የደረሰ ተጫዋች ለመሆን በፉልሃም ጨዋታ ጀምሮ ያደርገው ይሆን ወይ የሚለውን በቀጣይ እንመለከተዋለን። በዚህ ውድድር ዘመን በፕሪሚየር ሊጉ ብዙ ደቂቃዎችን በመጫወት በዩናይትድ የሉክ ሾው ቀዳሚ ነው ብያችሁ ነበር። በ2004 ደቂቃ ብሩኖ ፈርናንዴዝ 1717 ደቂቃ ሁለተኛ፣ ዲያጎ ዳሎ በ1589 ደቂቃ ሶስተኛ፣ ብሪያን ቡሙ በ1544 ደቂቃ አራተኛ፣ ሴላመንስ በ1530 ደቂቃ አምስተኛው በርካታ ደቂቃ የተጫወቱ ተጫዋቾችም ናቸው። ማይክል ካሪክ ቡድናቸውን ለማጠናከር እንግዲህ ሌሎችንም ተጫዋቾች ደግሞ ከአካዳሚም የማምጣት ፍላጎት አላቸው። የአካዳሚ ጨዋታ እየተመለከቱ ነው እሳቸው። ይሄን የሚያደርገው ግዴታ ስለሆነ ነው። በቡድን ውስጥ እንግዲህ ራሳቸውን ማሳየት የሚችሉ ተጫዋቾች ስላሉ መመልከት አለብኝ ብለዋል። ታዳጊዎችን በንቃት መከታተል አስፈላጊ ነው። አንዳንድ ጊዜ እድል ከነሱ የሚያስፈልገው ተጫዋች ይኖራል ብለዋል። ሁኔታውን እንዲላመዱና ከታላላቆቻቸው ልምድም እንዲያገኙ የምንፈልጋቸውን ተጫዋቾች ወደ ዋናው ቡድን እናመጣለን ብለዋል። ማይክል ካሪክ በቡድን ውስጥ እንደ ኑስር ማዝራ ያለ ተጫዋች አሁን በጥሩ በራስ መተማመን ላይ ይገኛል ብለዋል። በተለይም ከዛ የአፍሪካ ዋንጫ ፍጻሜ በኋላ ተጫዋቹ አሁን በራስ መተማመኑም ላይ ይገኛል ብለዋል። አርሰናል መሪነቱን እንዲሁ ያጠናከረበት ሳምንት ነበረ። በ24ኛ ሳምንት ሊድስ ዩናይትድን ኢላንድ ሮድ ስቴዲየም ድረስ ሄዶ 4-0 በሆነ ውጤት አሸንፏል። አርሰናል ባለፈው ሳምንት ማንቸስተር ዩናይትድ በብሪያን ቤሞ አቻ ሲሆን ስህተት የሰራው ዙቤሜንዲ በዚህ ሳምንት ግን ድንቅ ነበር። ከኑኖ ማዱኬ ያገኛትን ኳስ 27ኛ ደቂቃ አስቆጥሮ መራ። ኑኖ ማዱኬ ከማዕዘን ምት የመታትን ኳስ ግብ ጠባቂው ዳሮል ራሱ ላይ አስቆጥሮ አርሰናል 2-0 እየመሩ ረፍት ወጡ። ከረፍት በኋላ ማርቲኔሊ ያቀበረውን ኳስ ቪክተር ጌኬሬሽ አስቆጥሮ 69ኛው ደቂቃ ላይ አርሰናል 3-0 መራ። ከዛ በኋላ ተቀይሮ የገባው ጋብሪኤል ጄሱስ ከተቀይሮ ከገባው ማርቲን ኦዴጋርድ ያገኛትን ኳስ 86ኛ ደቂቃ አስቆጥሮ
አርሰናል ጨዋታውን 4-0 በሆነ ውጤት በማሸነፍ ከተከታዮቹ ያለውን የነጥብ ልዩነት በጊዜያዊነትም ቢሆን 7 አድርሶታል። ይህም ለአርሰናል ትልቅና ወሳኝ የሚባለው አጋጣሚ ነው። በጨዋታው ላይ አርሰናል 51 በመቶ የኳስ ቁጥጥር ነበረው። ሊድስ ዩናይትድ 49 በመቶ፣ አርሰናል 12 የማዕዘን ምት፣ ዛሬም ጎል አለ 4 ብቻ ነው በሊድስ በኩል። በሙከራ ደረጃ ብናይ አርሰናል 14 ሞክሯል፣ ሊድስ 3 ብቻ ነው። ኢላማውን የጠበቀ አርሰናል 8፣ ሊድስ 1 ብቻ ነው። የሊድሱ ግብ ጠባቂ 4 ኳስ የማዳን ግዴታ ነበረበት፣ ዳቪድ ራያ 1 ነው ያዳነው። እንደ አጠቃላይ በአርሰናል በኩል በጨዋታው ላይ የበላይነቱን ወስዶ የነበረበት 78 በመቶ ኳስ የማቀበል ስኬት በአርሰናል በኩል፣ ሊድስ 79 በመቶ ነው። ግን አርሰናል ከ398 ኳስ የማቀበል ሂደት፣ በሊድስ በኩል ደግሞ 390 ኳስ የማቀበል ሂደት ውስጥ ነው። ሊድሶች 10 ጥፋት አጥፍተዋል፣ አርሰናል 7 ብቻ። ቢጫ ካርድ በሁለቱም አንዳንድ ተመልክተናል። ምንም አይነት ቀይ ካርድ በጨዋታው ላይ አልተመለከትንም። መድፈኞቹ አርሰናሎች በውድድር ዓመቱ በዋንጫ ጉዟቸው ላይም በጣም ወሳኝ የተባለውን ድል ኢላንድ ሮድ ስቴዲየም ላይ ያገኙበትን ምሽት ነበረ። ሚኬል ሜሪኖ ጉዳትን ያጋጠመው በነገራችን ላይ ዛሬ ሚኬል ሜሪኖ ከሊድስ ዩናይትድ ጨዋታ ውጭ የሆነው መጠነኛ ጉዳት ምክንያት መሆኑን አሰልጣኝ ማይክል አርቴታ አረጋግጠዋል። ተጫዋቹ እግሩ ላይ የተጎዳ መሆኑን የጠቀሱት ሚኬል አርቴታ ነገር ግን ጉዳቱ የከፋ አይደለም ብለዋል። በነገራችን ላይ በሊድስ ዩናይትድ ጨዋታ ሉዊስ ስኬሊ፣ ሚኬል ሜሪኖ እና ክርስቲያን ኖርጋርድ የሉም ነበረ። ከሃቨርዝ ግን ከ363 ቀን በኋላ ለመጀመሪያ ጊዜ ቋሚ ሆኖ ተሰልፏል። አምበሉን ማርቲን ኦዴጋርድ በጨዋታ ከተጠባባቂ ወንበር ሲያስጀምሩት ማዱኬ በጨዋታው ላይ ቋሚ የሆነው ውድ ቤተሰቦቻችን ቡካዮ ሳካ በማሟሟቅ ላይ ሳለ ተጎድቶ ነው። የጉዳቱን መጠን እያጣራን ነው። የተካው ኑኖ ማዱኬ ከ412 ቀን በኋላ በፕሪሚየር ሊግ አሲስት አደረገ። ብሬንትፎርድ ላይ ዲሴምበር 2004 አሲስት አደረገ። ሊድስ ዩናይትድ ላይ ለአርሰናል አሲስት አደረገ። ተመልሷል። ከማዕዘን ምትም በቀጥታ በሱ ስም ባትመዘገብም ለግቧ ምክንያት ነው። አርሰናል የማዕዘን ምት ሲያስቆጥር ዴክላን ራይስ 300ኛ ጨዋታውን ነው በፕሪሚየር ሊግ ዛሬ ያደረገው። 5ኛው ወጣት ተጫዋች ሆኗል። ከዚህ በፊት ዋይኒ ማርክ ሩኒ በ26 ዓመት ከ58 ቀን፣ ከዛ በመቀጠል ጄምስ ሚለር በ26 ዓመት ከ117 ቀን ሁለተኛ፣ ጋሬዝ ቤል በ26 ዓመት ከ247 ቀን ሶስተኛ፣ ራሂም ስተርሊንግ በ26 ዓመት ከ348 ቀን አራተኛ 300 ጨዋታ ላይ ደረሰ ነበር። 5ኛው ዴክላን ራይስ በ27 ዓመት 17 ቀን በርካታም ጨዋታዎችን ወይም 300ኛ ጨዋታው ላይ በትንሽ ዕድሜው የደረሰ ተጫዋች እንዲሁ መሆን የቻለበትም ነበር። አበቃን። ሰናይ ጊዜ